ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በትግራይ ክልል የተለያዩ ከተሞች የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድን ውሳኔ የሚቃወሙ ሰላማዊ ሰልፎች እየተካሄዱ መሆኑን የክልሉ መገናኛ ብዙሃን ዘገቡ። ሰልፈኞቹ የትግራይ ሕዝብ ድምፅ ያልተወከለበት ውሳኔ ተቀባይነት የለውም በሚል ተቃውሟቸውን እያሰሙ ይገኛሉ። ውዝግቡ የተቀሰቀሰው ምርጫ ቦርድ የይገባኛል ጥያቄ የሚነሳባቸውን የሁመራ፣ ጠለምትና ራያ አላማጣ አካባቢዎች ከትግራይ ሆነ በአማራ ክልላዊ መንግስት ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያካሂዱ መወሰኑን ተከትሎ ነው። ውሳኔው ህወሓት፣ ስምረትና ሳልሳይ ወያኔ በጽኑ አውግዘውታል። በተቃራኒው ደግሞ እንደ አብን ያሉ ፓርቲዎች ውሳኔውን ደግፈውታል። ኢትዮጵያና አዘርባይጃን በመከላከያና በኢኮኖሚ መስኮች ለመተባበር ተስማሙ። ጠቅላይ ሚኒስትር አብይ አህመድ በባኩ ካደረጉት የመጀመሪያ ይፋዊ ጉብኝት ከአዘርባይጃን ፕሬዝዳንት አልሃም አሊየቭ ጋር ባደረጉት ውይይት ሁለቱ ሀገራት በተለይ በመከላከያ ትብብር ላይ ያተኮረ የመግባቢያ ሰነዶችን ተፈራርመዋል። ጠቅላይ ሚኒስትር አብይ በአቪዬሽን፣ በኢንዱስትሪ ፓርኮችና በነፃ የንግድ ቀጠናዎች ላይ የተጀመሩ ስራዎች እያደጉ መሆናቸውን አብራርተዋል። ከዚህ በተጨማሪ የኢትዮጵያ ኢንቨስትመንት ሆልዲንግስ ከአዘርባይጃን አቻው ጋር በጋራ ለመስራት ተስማምቷል። በሌላ ዜና ዩናይትድ ስቴትስ እና ኢራን የሚያደርጉት የስማ በለው ድርድር እየደበዘዘ የውጊያ ዝግጅታቸው እየተጠናቀቀ ነው። የሁለቱ ወገኖች መልእክተኞች ትናንት በጄኔቭ ስዊዘርላንድ ውስጥ ያደረጉት ድርድር ሌላ ቀጠሮ ከመያዝ በስተቀር ያመጣው ተጨባጭ ውጤት የለም። ድርድሩ ካበቃ በኋላ የኢራን ባለስልጣናት በሰጡት መግለጫ የዩናይትድ ስቴትስ ጥያቄ ከጊዜ ወደ ጊዜ እየጨመረና እያደገ ነው። እስራኤልና ዩናይትድ ስቴትስ ኢራንን ከመደብደባቸው ከአምና ሰኔ በፊት የቴህራን የዋሽንግተን ድርድር ያተኮረው በኢራን የኒውክሌር መርሃ ግብር ላይ ነበር። ድርድሩ ከተቋረጠ ከብዙ ወራት በኋላ በቅርቡ ደግሞ ሲጀመር ግን ከኒውክሌር መርሃ ግብር በተጨማሪ ኢራን የሚሳኤሎችን ብዛትና የሚወነጨፉትን ርቀት እንድትቀንስ ለሐማስ፣ ለሂዝቦላ እና ለሁቲዎች የምትሰጠውን ድጋፍ እንድታቋርጥ ለማስገደድ አሜሪካ እያስፈራራች ነው። የፕሬዝዳንት ዶናልድ ትራምፕ መስተዳድር አውሮፕላን ተሸካሚ መርከቦችን ጨምሮ በርካታ የጦር መሳሪያዎችና ወታደሮችን ወደ መካከለኛው ምስራቅ አዝምቷል። ከዓለም አቀፉ አውሮፕላን ተሸካሚ መርከብ ጄራልድ እና ፎርድ ዛሬ ሰሜናዊ እስራኤል ይደርሳሉ። የትራምፕ አስተዳደር አብርሃም ሊንኮንና ጄራልድ ፎርድ የተባሉት ግዙፍ አውሮፕላን ተሸካሚ መርከቦች በተጨማሪ 12 ተዋጊ መርከቦችን አዝምተዋል። የኢራን ጦር ኃይልም እስካለፈው ሳምንት ድረስ በፋርስ አረብ ባህረ ሰላጤ ላይ የውጊያ ልምምድ ሲያደርግ ነበር። በእስራኤል የዩናይትድ ስቴትስ ኤምባሲ ዛሬ ባሰራጨው መልእክት ደግሞ በአስቸኳይ ስራ ከሚፈልጉ በስተቀር እስራኤል ውስጥ የሚኖሩ የአሜሪካ መንግስት ሰራተኞች እና ቤተሰቦቻቸው ወደ አሜሪካ እንዲመለሱ ፈቅዷል። በፓኪስታን እና በአፍጋኒስታን ድንበር ላይ ከፍተኛ የተኩስ ልውውጥ መደረጉን ተከትሎ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት አዲስ ምዕራፍ ላይ ደርሷል። የፓኪስታን ጦር ሐሙስ ዕለት በአፍጋኒስታን ኃይሎች ላይ ፈጣንና ውጤታማ ምላሽ መስጠቱን አስታውቋል። ይህ እርምጃ የተወሰደው በአፍጋኒስታን በኩል በቺትራል፣ በኩራም እና በባጃውር ሴክተሮች በሚገኙ የፓኪስታን የድንበር ጥበቃ ጣቢያዎች ላይ ጥቃት መሰንዘሩን ተከትሎ እንደሆነ የፓኪስታን የማንቂያና ስርጭት ሚኒስትር ገልጿል። በሌላ በኩል የታሊባን ቃል አቀባይ ዘቢሁላህ ሙጃሂድ በኩናር ግዛት በፓኪስታን ጦሩ ላይ ከፍተኛ ጉዳት ማድረሳቸውን በመጥቀስ የድል መግለጫ ሰጥተዋል። ሙጃሂድ አክለውም ታሊባን ዘመናዊ የሌዘር ቴክኖሎጂ የታጠቁ ልዩ ክፍሎችን በድንበር አካባቢ ማሰማራቱን ገልጸዋል። እነዚህ ክፍሎች በጨለማ ውስጥ የሚንቀሳቀሱ ማንኛውንም የጠላት ኃይል በቀላሉ የመምታት አቅም እንዳላቸው ተናግረዋል። ይህ ግጭት ቀደም ሲል ፓኪስታን በአፍጋኒስታን ግዛት ውስጥ በወሰደችው የአየር ጥቃት ሳቢያ የተቀሰቀሰ ሲሆን ሁለቱም ወገኖች የራሳቸውን ሉዓላዊነት ለማስከበር ቆርጠው መነሳታቸውን እየገለጹ ይገኛሉ። ቢል ጌትስ ከሜሪላንድ ፍሬንች ጌትስ ጋር በትዳር በነበሩበት ወቅት ከሁለቱ ሩሲያውያን ሴቶች ጋር የፍቅር ግንኙነት እንደነበራቸው አመኑ። ከሴቶቹ መካከል አንዷ በትምህርት ላይ እያለች በጄፍሪ ኤፕስታይን የገንዘብ ድጋፍ ይደረግላት ነበር። ጌትስ ግን ከኤፕስታይን ወንጀሎች ወይም ሰለባዎች ጋር ምንም አይነት ግንኙነት እንደሌላቸው ተናግረዋል። እሳቸው ኤፕስታይን ዙሪያ ከነበሩት ሰለባዎች ወይም ሴቶች ጋር ምንም አይነት ጊዜ አላሳለፍኩም ሲሉ
ጌትስ አብራርተዋል። የ70 ዓመቱ ቢል ጌትስ አሁን በጌትስ ፋውንዴሽን ሰራተኞች ዘንድ ላለፉት ስህተቶቻቸው ይቅርታ የጠየቁ ሲሆን ከሟቹ የወሲብ ወንጀለኛ ጄፍሪ ኤፕስታይን ወንጀሎች ጋር ግንኙነት እንደሌላቸው በድጋሚ ገልጸዋል። በተለይም ከሜሊላንድ ጋር በትዳር እያሉ ከሁለቱ ሩሲያውያን ሴቶች ጋር ግንኙነት እንደነበራቸው በግልጽ አምነዋል። በእርግጥም የፍቅር ግንኙነት ነበሩኝ። አንደኛዋ በብሪጅ ውድድሮች ላይ ያገኘዋት ሩሲያዊት ተጫዋች ስትሆን ሁለተኛዋ ደግሞ በስራ አጋጣሚ ያገኘዋት ሩሲያዊት የኒውክሌር ፊዚክስ ባለሙያ ናት ሲሉ ዎል ስትሪት ጆርናል ዘግቧል። እንደ ጋዜጣው ምርመራ ከሆነ የብሪጅ ተጫዋቿ ሚላ አንቶኖቫ ትባላለች። ኤፕስታይን የትምህርት ክፍያዋን ከፍሏል። ጌትስ በ20ዎቹ የዕድሜ ክልል ውስጥ የነበረችውን አንቶኖቫን ለመጀመሪያ ጊዜ ያገኟት በፈረንጆቹ 2009 በብሪጅ ውድድር ላይ ነበር። ስለ ግንኙነቱ ቆይታ ተጨማሪ የታወቀ ነገር የለም። በ2013 ግን የጌትስ የምታውቀው ሰው አንቶኖቫን ከኤፕስታይን ጋር አስተዋውቋት። ጌትስ ግልጽ ለማድረግ ያህል በእሳቸው ዙሪያ ከነበሩ ሴቶች ወይም ሰለባዎች ጋር ጊዜ አላሳለፍኩም ብሏል። ሆኖም አንቶኖቫ ለአውሮፓ አቆጣጠር በ2023 ለጋዜጠኞች እንደተናገረችው ኤፕስታይን ለዓመታት የትምህርት ክፍያዋን ይሸፍንላት ነበር። በአንቶኖቫ እና በኤፕስታይን መካከል የነበረው ግንኙነት አሁን ለጌትስ ስጋት የሆነ ይመስላል። ጌትስ እኔ ምንም ህገወጥ ነገር አላደረኩም፣ ምንም ህገወጥ ነገርም አላየሁም ሲሉ ተናግረዋል። ነገር ግን ኤፕስታይን ስለ ቢል ጌትስ የግል ጉዳዮች የሚያውቃቸው መረጃ እንደ ማስፈራሪያ ሳይጠቀሙበት አልቀረም። ጌትስ ከኤፕስታይን ጋር ያለውን ግንኙነት ካቋረጠ በኋላ ኤፕስታይን አሁን ይፋ የሆነ በርካታ የኢሜል ረቂቆች ጽፎ ነበር። በእነዚህ መልእክቶች ውስጥ ኤፕስታይን ጌትስን ከሩሲያውያን ልጃገረዶች በሽታ ይዞሃል ሲል የከሰሰ ሲሆን ይህም ከባለቤታቸው ለመደበቅ እንዲረዷቸው የሚገልጽ ይዘት አላቸው። ቻይና 9 ጄኔራሎችን ጨምሮ 19 ከፍተኛ ባለስልጣናትን ከኃላፊነታቸው አሰናበተች። የቻይና ብሔራዊ ህዝባዊ ኮንግረስ ኤንፒሲ ቋሚ ኮሚቴ ባወጣው መግለጫ በመጪው ሳምንት ከሚካሄደው ዓመታዊ የፖለቲካ ጉባኤ አስቀድሞ 9 ከፍተኛ የጦር መኮንኖችን ጨምሮ 19 ባለስልጣናትን ከህግ መወሰኛ ምክር ቤት አባልነታቸው ማሰናበቱን አስታውቋል። ከተሰናበቱት መካከል የምድር ጦር አዛዥ ሊኪያ ኦሚያንግ እና የቀድሞ የባህር ኃይል አዛዥ ሺን ጂንሎንግ ይገኙበታል። ምንም እንኳን ለስንብቱ የተሰጠ ይፋዊ ምክንያት ባይኖርም እርምጃው ፕሬዝዳንት ሺ ጂንፒንግ የቅርብ ወዳጃቸውን ጄኔራል ዣንግ ዩጂያን ካሰናበቱ ጥቂት ሳምንታት በኋላ የተወሰደ ነው። ይህ እርምጃ ሺ ጂንፒንግ በሙስና ላይ የጀመሩት ዘመቻ አካል ተደርጎ ቢወሰድም ተቺዎች ግን ፕሬዝዳንቱ የፖለቲካ ተቀናቃኞቻቸውን ለማስወገድ የሚጠቀሙበት ዘዴ እንደሆነ ይሞግታሉ። በኦክቶበር 2025 በተመሳሳይ 9 ጄኔራሎች ከኃላፊነት መነሳታቸው ይታወሳል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።